ባጋጠመኝ የመኪና አደጋ ምክንያት አንገቴን ልሰብር ችያለሁ። ሕክምናዬን በምከታተልበት ወቅት ዶክተሮቹ እንዲህ ነበር ያሉኝ። አንገቱን በመኪና አደጋ ተሰብሮ በህይወት የሚቆይ የለም። ከሞት ቢተርፍ እንኳን ፓራላይዝድ ሆኖ ነው የሚቆየው። አንተ ግን የእድለኞች ሁሉ እድለኛ ነህ አሉኝ። ህይወቴ ቀላል አልነበረም። አንገቴ ከተሰበርኩ በኋላ ጎዳና ላይ ወጥቻለሁ። አንድ ሱሪ፣ አንድ ጫማና 3 ቲሸርቶችን ይዤ ቤተሰቤን አጥቻለሁ። የምኖረውም መንገድ ዳር በሰራኋት ትንሽ ድንኳን ውስጥ ነው። የምበላውንም የማገኘው የወዳደቁ ሃይላንዶችን ለቃቅሞ በመሸጥ ነበረ። በህይወቴ 50 ዓመት እስኪሞላኝ ድረስ ህይወቴ ስለኔ ብቻ ነበረ የሚመስለኝ። የ10 ዓመት ልጅ ወይንም ደግሞ የ6 ዓመት ልጅ አመለካከት ነበረኝ ብላችሁ ይቀላል። ይህንኑ አስተሳሰብ ይዤ 29 ዓመት ሞላኝ፣ 39 ዓመት ሞላኝ። እንዲህ እያለ 50 ገባሁ። እንዲህ ስላችሁ መጥፎ ሰው ነበርኩ እያልኩ አይደለም። ነገር ግን ሁልጊዜ ትኩረቴ የራሴ ላይ ብቻ ነበረ። የራሴን ሙያ ነበረ የምመለከተው። ትኩረቴ ግቦቼ ላይ ብቻ ነበሩ። ወዴት ነው መሄድ የምፈልገው የምለውንም ነገር አያለሁ። ፍላጎቶቼን አጠናለሁ። ብቻ ህይወቴን ስለራሴ ብቻ ነበረ። የህይወቴ የሆነ ክፍል ላይ በቃ ምንድን ነው ዘላቂ የሆነ ደስታ ላገኝ አልቻልኩም። ዘላቂ የሆነ ስኬት ላገኝ አልቻልኩም። ሁሉም ነገር አጭር ይመስላል። ትንሽ ጊዜ ይቆይና ይሄዳል። ተራራውን መውጣቴን አላቆምኩም። መቼ ነው ግን የተራራውን ጫፍ የማገኘው? መቼ ነው ይሄ ሁሉ ስቃይ የሚያበቃው እያልኩ እግዚአብሔርን እጠይቀዋለሁ። አሁን ላይ ያለኝን ጥበብ እንዳገኘው ያደረገኝ መጀመሪያ ይህንን ጥያቄ ፈጣሪን በመጠየቄ ነው ብዬ አምናለሁ። በዛ ጊዜ የምርም ግራ ገብቶኝ ነበረ። በቃ ማረቀው ነገር አለ ብያለሁ። እናቴና አባቴ ያሉኝን ነገር አዳምጫለሁ። ሃይማኖት የሚለኝም ነገር እከተላለሁ። ባህሌም የሚያስተምረኝን ነገር አድርጌያለሁ። ግን ምንድነው የሆነ የጎደለ እርዳታ ነበረ። በዚህም ሰዓት ነበረ ወደ ፈጣሪ ዞሬ እሺ ምንድነው የጎደለው ነገር ያልኩት። እሱም ነገረኝ። ኒዮ ህይወትህ ስላንተ አይደለም። ህይወትህ ያንተ አሻራ ያረፈባቸው ሌሎች ነፍሶች ናቸው፣ ሌሎች ሰዎች ናቸው አለኝ። ስለዚህም እኔ በዛ ሰዓት ግራ ተጋብቻለሁ። ዓላማዬን፣ ግቦቼን፣ ሁሉንም ነገር እርግፍ አድርጌ ልተወው? እሱም አይ እንደዛ አይደለም። ዓላማዎችህንና ግቦችህን፣ ፍላጎቶችህን እንድትተው አይደለም። ነገር ግን እነዚህን ነገሮች ለማሳካት የምትሄድበት መንገድና ምክንያት ብቻ እንድትቀይር ነው አለ። ወደ ዓላማዎችህ፣ ወደ ግቦችህና ወደ ፍላጎቶችህ በምትሄድበት ሰዓት ለሌሎች ሰዎች መበልጸግ ምክንያት ከሆንክ እዚች ዓለም ላይ ያለው ደስታ፣ እርካታና ትርጉም ሙሉ በሙሉ ወደ አንተ ይመጣል አለኝ። ስለዚህ ህይወታችሁን ስትመሩ ለእናንተ መጀመሪያ እንድትነሱ የሚያደርጋችሁ ነገርና ለመስራታችሁ ምክንያት የሚሆናችሁ ነገር ለእናንተ ዕቃ መሰብሰብ፣ ሀብትን ማካበት ወይም ደግሞ እኔ ያለ ህይወት ከሆነ እድሜ ዘመናችሁን ስትቸገሩ ትኖራላችሁ ማለት እችላለሁ። ዕለት ተዕለት ህይወታችንን ስንኖር ሁል ጊዜ የነፍሳችንን ጥበብ ለመሻት ብንፈልግ እውነተኛ የሆነ ህይወት እንኖራለን። ስለዚህ ሁል ጊዜ በእያንዳንዱ ምርጫችንና በእያንዳንዱ ውሳኔዎቻችን መሃል ላይ አእምሯችንንና ነፍሳችንን ማጣመር አለብን። አሁን ልብ በሉ፣ አእምሯችን ምንም ነገር አይይዝም። የሚይዘው ነገር ተሞክሮ ብቻ ነው። ተሞክሮ ደግሞ ልክ እንደ እውቀት ሊመጣ ይችላል። ተሞክሯችሁ በሌሎች ነገሮች ሊሸፋፈኑ ይችላሉ። እውቀታችሁ ግን የምታገኙት ነፍሳችሁ ውስጥ ነው። ትክክለኛ እውቀትም ያለው እዛው ስለሆነ ዘላለማዊ ጥበብ ያለው ነፍሳችሁ ውስጥ ነው። ስለዚህ እኛ እንደ ሰው ፍጥረቶች የእኛ ብቸኛው ስራ የሚሆነው የአእምሯችንን ተሞክሮዎች ከነፍሳችን እውቀት ጋር ማጋባት ብቻ ነው። ባለችው ክፍተት መካከል ላይ መቆም መቻል አለባችሁ። እንደዛ ማድረግ ከቻላችሁ ሰንተርድ ናችሁ ማለት ነው። ዓለማችን ላይ የነበሩ በጣም ታላላቅ ራባይና ሚስቲኮች ሁሉም እዚህ ቦታ ላይ ነበሩ። አእምሯቸውን የሚለውንም ነገር ሙሉ በሙሉ ጥለው አይሄዱም። ምክንያቱም አእምሮ የሚያመጣው ተሞክሮ በጣም ጠቃሚ ስለሆነ። የአእምሮ ተሞክሮ ባላቅ ኖሮ እጄን አንስቼ እሳት ውስጥ ላስቀምጠው እችላለሁ፣ ወይንም ደግሞ በእርጥብ እጄ ሶኬት ልነካ እችላለሁ። እነዚህን ነገሮች አሁን ላይ ሆነን ማናረጋቸው አእምሯችንን ምን እንደሚፈጠር ስለሚያውቅ ነው። ለምን አንዴ ከነካነ እንደምንቃጠል አእምሯችን መዝግቦልናል። ስለዚህ አእምሯችን ለኛ ጓደኛችን ነው። ስለዚህ ጭንቅላታችሁን ትታችሁ ሂዱ እያልኩ ሳይሆን ልክ እንደ ሚስቲክና ራባዮቹ የአእምሯችሁን ተሞክሮና የነፍሳችሁ ዕውቀት ለማጋባት ሞክሩ። ያችን ጠባብ ቦታ አግኟት። ለሰው ልጅ ሁሉ አንድ መልእክት ጥለህ ሂድ ቢባል ይህንን ነው ምለው። ከነፍሳችሁ ጋር ተገናኙ፣ በየቀኑ ማለቴ ነው። ወደ የቤተ እምነት ስትሄዱ ብቻ አይደለም፣ ሁል ጊዜ። እንዴት ካላችሁ ደግሞ ብዙ መፍትሄ አለው። ጸሎት አንደኛው ነው። ሜዲቴሽን አለ፣ ቪዥዋላይዜሽን ወይንም ደግሞ የምናብ እይታ፣ እናም ደግሞ በተጨማሪ በጸጥታ ውስጥ ቁጭ ማለት። እነዚህ ሁሉ መፍትሄ ሊሆናችሁ ይችላሉ። ዋናው ነገር ግን የእናንተ ዊሊንግነስ ወይንም ደግሞ ፈቃደኝነት ነው። አንድ ቦታ ቁጭ ትሉና እሺ እግዚአብሔር ቁጭ ብያለሁ፣ ከነፍሴ ጋር ለመገናኘት እፈልጋለሁ። እንደዚህ እያላችሁ በቀን ትንሽ ደቂቃ ለራሳችሁ በጸጥታ ውስጥ ቁጭ ማለት እኮ ነው። ይህንን በተደጋጋሚ በየጊዜው ማድረግ ከቀጠላችሁ የሆነ ሰዓት ላይ ብልጭታ ይፈጠራል።
ያው እንደዛ ልትሉ ትችላላችሁ፣ ግን የሆነ ነገር ይከፈትላችኋል። ጊዜው እየሄደና እንደዛ ማድረጋችሁ በቀጠላችሁ ቁጥር ደግሞ የሚከፈትላችሁ ወይንም ደግሞ የሚገለጥላችሁ ነገር እየጨመረ በየጊዜው እየሆነ ይሄዳል። እዚህ ዓለም ላይ 98 በመቶ የሚሆነው ህዝብ 98 በመቶ የሚሆነው ጊዜውን የሚያባክነው በማያስፈልግ ነገር ላይ ነው። ተግባሮቻቸው እኔ በዚህ ምድር ላይ ለምንድን ነው የተፈጠርኩት የሚለው ነገር ጋር አይሄድም። በቃ በስራዎቻችን እንጠመድና ትክክለኛው መንገድ ላይ ወይም ደግሞ እዚች ዓለም ላይ የመጣ ነው ለዚህ ነው ብለን እናስባለን። አሁን እኔ ኢንተርቪዎችን አደርጋለሁ፣ መጽሐፎችንም እጽፋለሁ። ነገር ግን አሁንም ማድረጋቸው ነገሮች እንዳለ እዚች ዓለም ላይ የመጣሁበትን ዓላማ እዚች ዓለም ላይ ለማሳካት ላለብኝ ነገር የማይውል ከሆነ ጥቅም የለውም፣ ትርጉም አልባ ነው ማለት ነው። እዚች ዓለም ላይ ልናሳካ የመጣነው ነገር እኛነታችንን እስከ ጥግ ድረስ እስከ ላይ ድረስ መጠቀም ነው። ከዚህ አስተሳሰብ ተነስተው ስራዎቻቸውን የሚሰሩ ሰዎች በህይወት ዘመን የነኳቸው ነፍሶች ሁሉ እያሻሻሉና እያበለጸጉ የሚሄዱ ሰዎች ናቸው። እዚች ምድር ላይ ሰዎች ከሚሳሳቱት ትልቅ ስህተት መካከል አንዱ ምን መሰላችሁ? የሚያደርጉትን ነገር የሚያደርጉት ስለታዘዙ ወይንም ደግሞ ማድረግ ስላለባቸው ነው ብለው ራሳቸውን ይይዙታል። እንደ እውነታው ከሆነ ግን ሁሉም ሰው ነፃ ምርጫ አለው። ማንም ሰው እየተገደደ አይደለም። አሁን ለምሳሌ ብዙ ሰዎች አሉ ስራ እዚህ ምድር ላይ ስለማይፈልጉ ብቻ ቤተሰቦቻቸውን እርግፍ አድርገው የተው። አሁን ይሄ ማለት ነፃ ምርጫ ነው። ምስቅልቅል ያለ ህይወትን እየኖሩ ነው። ያንንም ኑሮ ወደ ራሳቸው ያመጡት ራሳቸው ናቸው ማለት ነው። ነገር ግን ዋናው ችግር ያለው የቱ ጋር መሰላችሁ? እንደነዚህ አይነት ምርጫዎችን እናከናውንና ህይወታችንን እየገፋን ሄደን በመጨረሻም ለነዚህ ምርጫዎች እኛ ራሳችንን እንደተበዳይና እንደታሳሪ እናስባለን። ብዙ ልጆች አሉኝ፣ እነሱን ማብላት ማጠጣት አለብኝ፣ ወዴትም መነቃነቅ አልችልም፣ ህይወቴንም በሰላም መኖር አልችልም ይላሉ። ይሄ ሁሉ የማጥፋት ነው፣ የማንስ ምርጫ ነው? ስለዚህ እኔም ሁሉ ጊዜ ለአድማጮች የምናገረው ነገር ይህ ነው። ስራ መስራት ማትፈልጉ ከሆነና ቤተሰቦቻችሁን ማገዝ ማትፈልጉ ከሆነ አርጉት፣ ችግር የለውም። ያ የእናንተ ምርጫ ነው። ነገር ግን ባረጋችሁት ምርጫ የሚመጣባችሁን ምስቅልቅል ያለ ህይወት በራሳችሁ ውሳኔ የተነሳ እንደሆነ በደንብ አርጋችሁ ልታውቁ ይገባል። እዚህ ዓለም ላይ ሁሉም ነገር ምርጫ ነው፣ ነፃ ምርጫ። አንዱ ትክክል ሊሆን ይችላል፣ አንዱ ትክክል ላይሆን ይችላል። የሁለቱም ግን መዘዝ አለው። የትኛውንም አይነት ምርጫ መረጣችሁ በመጨረሻም ልታማሩ አይገባም። ውጤቱ የራሳችሁ ነው እያልኩ ነው። እንደዛ እያርጋችሁ ከሆነ ደግሞ በትልቁ ምስል ስትመለከቱት ራሳችሁን እያጣችሁ ነው። የራሴ ባለቤት እኔ አይደለሁም አልፈልግህም እያላችሁት ነው ማንነታችሁን ራሳችሁን። ለእኔ ትክክል ነው ብላችሁ የመረጣችሁትን ምርጫ ካርጋችሁ አልቀረ ቢያንስ በምርጫችሁ ኩሩ። ምርጫችሁን ትክክል ሳይሆን ውጤቱን በጣም ምስቅልቅል ሆኖ ራሳችሁንም አልፈልግም ብላችሁ ከራሳችሁ ለማላቀቅ ስትሞክሩ ደግሞ የመጨረሻው የሰው ልጅ ውድቀት ነው። እችን ምድር ስትራመዱ በምርጫዎቻችሁ ተበዳይ ነኝ ብላችሁ እንዳታስቡ። የሰው ልጅ የሚወድቀውን ትልቁ ውድቀት ትወድቃላችሁ። ኒዮ ዶናልድ። ስለተከታተላችሁኝ አመሰግናለሁ። ቻው።